ሙስሊሙ ክርስቲያኑ አንደኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየልማድ አገራችን የለም እንደ የዘንያ ሙስሊሙ ክርስቲያኑ እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው የዘንያ። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች፣ የተቀዳሚ ሙፍቲ ሀጂ ዑመር የቀብር ስነ ስርዓት ዛሬ ጥቅምት 10 ቀን 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስነ ስርዓት ከተፈጸመ በኋላ የቀብር ስነ ስርዓታቸው ተፈጽሟል። እኛም ዛሬ ይህንን መነሻ በማድረግ አጠር ያለች ዝግጅት አዘጋጅተናል። እንድትከታተሉ ጋብዘናችኋል። ይህንን ቻናል ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። አብራችሁን ቆዩ። መልካም ጊዜ። እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጡ የሚል ሐሳብ የለኝም። ምን የዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። ሰው ሁኑ፣ ሰውነት ከሁሉ ይቀድማል የሚል መርህ ያላቸው ታላቁ የእስልምና ሃይማኖት አባት ቀዳሚ ሙፍቲ ሀጂ ዑመር ከዚህ ዓለም በሞት ተለይተዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት እሁድ 9 ቀን 2018 ዓ.ም ከዚህ ዓለም ድካም ተገላግለዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዩ ዘንድ ተወዳጅነትና ተከባሪነት ያተረፉት የሀጂ ሙፍቲ ዑመር እልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫዎች በስፋት እየተጋራ ነው። እኛም ከሁለት ቀናት በፊት በጠና በመታመማቸው መላው እስልምና እምነት ተከታይ ብቻ ሳይሆን መላው የኢትዮጵያ ሕዝብ ጸሎት እንዲያደርግላቸው የተላለፈውን መልእክት ማጋራታችንና ፕሮግራም መስራታችን ይታወሳል። ይህንን ተከትሎ ትናንትና ከዚህ ዓለም ድካም አርፈዋል። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን እየገለጹ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሀጂ ዑመር እድሪስ ህልፈት የተሰማትን ሀዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ፣ በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያ ዘንድ በመልካም ሰብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የተወለዱት ግንቦት 21 ቀን 1929 ዓመተ ምህረት በጊዜው አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ የሚጀምረውን የነበረውን የሃይማኖት ትምህርታቸውን ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአንዋር መስጂድና በመስጂድ ኑር እያስተማሩ ቆይተዋል። በተመደቡበት መሰረት ማለት ነው። ተቀዳሚ ሙፍቲ ሀጂ ዑመር በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ዑመር እድሪስ በ1967 ዓ.ም የምክር ቤቱ አባልና የኡላማው ሊቀመንበር በመሆን አገልግለዋል። ከዚያም በኋላ በተከታታይ ዓመታት በተለያዩ ኃላፊነት ቦታዎች በስፋት ሰርተዋል። ከ5 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከ10 ዓመታት በፊት ደግሞ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መረጃዎችና ማስረጃዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቋሙን
ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖት ተካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊሙ መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎች ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ከፍተኛ ጥረት አድርገዋል። በ2011 ዓ.ም ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር ቤት ህጋዊ ሰውነት እንዲያገኝ ማድረግ ትልቅ ስራን ማከናወናቸውን የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራስን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅልስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሀጂ ዑመር ኢድሪስ ከማስተማር ባሻገር ከ50 ዓመት በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸውም ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት አንዱ የህትመት ብርሃን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ሰጥቷቸዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ጥልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በበኩላቸው እጅግ ትሁት የአገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጿቸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆን በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ የአገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ፣ ሰውነት ይቀድማል በሚል ምክራቸውና ተግሳጻቸው እንደሚታወሱም ነው ጉባኤው የጠቀሰው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሀጂ ዑመር የቀብር ስነ ስርዓት ሰኞ ጥቅምት 10 ቀን ዛሬ ማለት ነው በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስነ ስርዓት ከተፈጸመ በኋላ በ10 ሰዓት ተፈጽሟል። ፖለቲከኞች በታተኑን እንጂ የኢትዮጵያ ሕዝብ የብሔርና የሃይማኖት ልዩነት አያውቅም የሚሉት ሀጂ ዑመር ኢድሪስ በተለይም ከ7 ዓመት በፊት 2011 ዓ.ም ከአዲስ አበባ ዩኒቨርሲቲ የተሰጣቸው የክብር ዶክተሬት ከጠቅላይ ሚኒስትር አብይ አህመድ መቀበላቸው ይታወቃል። በወቅቱም ይህ ለታላቁ የሃይማኖት አባት የተሰጠው የክብር ዶክተሬት በርካታ ኢትዮጵያውያን ይገባቸዋል በማለት ደስታቸውን ጭምር የገለጹበት ነበር። ክብራትና ክብራን የቻናላችን ቤተሰቦች ለወዳጅ ዘመዶቻቸው ለቤተሰቦቻቸውና ለመላው ለሳቸው ክብር ላለው አድናቆትና ፍቅር ለሚለግሳቸው እንዲሁም ደግሞ በህመማቸው ምክንያት ከህመማቸው በቶሎ እንዲሻላቸው ጸሎት ሲያደርጉ ለነበሩ በአጠቃላይ ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። መልካም ጊዜ በያላችሁበት ቸር ይቆየን።